ሽበትን ለማጥፋት ፀጉርን ለማጥቆር በቀላሉ እንዴት እንደምጠቀም ላሳያችሁ። በተለይ ያለ እድሜ የሚመጣ ሽበትን ለማጥፋት በቀላሉ ቤታችን ውስጥ የፀጉር ቀለም እንዴት እንደምንሰራ አሳያችኋለሁ። የምንጠቀማቸው ሁሉም ግብአቶች ተፈጥሯዊና በአቅራቢያው የምናገኛቸው ናቸው። የማያዳግም ለውጥ የምናገኝበትና እጅግ በጣም እንወደው ጥቁር የሚያምር ፀጉር ያደርግልናል። በነገራችን ላይ አንድ ነገር ታውቃላችሁ? ፀጉርን ለማጥቆር ብለን የምንጠቀማቸው ቀለሞች ፀጉር ሽበትን እንደሚያባብሱ ወይም ደግሞ እንደሚያፋጥኑ ወይም ደግሞ አዳዲስ ሽበቶች እንዲወጡ እንደሚያደርግ ታውቃላችሁ? ስለዚህ ትልቁና ዋናው አማራጭ እዚህ ጋር ነው። የፀጉር ቀለሙን ራሳችን ማምረት በቤት። ሰላም ቤተሰብ፣ እንኳን ወደ ዚዚ ቢዩቲ ዩቲዩብ ቻናል በሰላም መጣችሁ። የዚዚ ቢዩቲ ዩቲዩብ ቻናል ነው። እኔ ደግሞ ዘበናዊ ነኝ። ዛሬ ደግሞ ቆንጆ የሆነ የሽበት ማጥፊያ ቀለም አብረን እንሰራለን። አሁን ወደ ቪዲዮ እንሄዳለን። ቪዲዮውን በላይክ እንድትጀምሩ እጋብዛችሁ። ወደ አሰራሩ ስንመጣ ግብአቶቻችንን እዚህ ጋር እናዘጋጃለን። የመጀመሪያ ግብአታችን ጥቁር አዝሙድ በዓለም ላይ ተአምረኛ ዘር ከሚባሉ ተርታ የሚመደብ ሲሆን ጥቁር አዝሙድ ለጤና ከሚሰጠው ጥቅም ባሻገር ለቆዳ ውበትና ለፀጉር ከፍተኛ ጥቅም ይሰጣል። ይህም ደግሞ በውስጡ ካሎሪ፣ ጤናማ የሆነ ስብ፣ ካልሲየም፣ ዚንክ እና ፎሊክ አሲድ ናቸው። እነዚህ ጤናማ የሆኑ ወይም ደግሞ እጅግ በጣም ለሰውነት ጠቃሚ የሆኑ ቪታሚን እና ሚኔራሎች ለሰውነትም ሆነ ለቆዳ ለፀጉርም እጅግ በጣም አስፈላጊ ናቸው። ወደ ዛሬው ስራችን ስናመራ ይሄንን ነገር የምናዘጋጀው ለፀጉር ቀለም ለማዘጋጀት ነው። ጥቁር ፀጉር ቀለም ለማዘጋጀት ወይም ደግሞ ሽበትን ወደ ጥቁርነት ለመቀየር ነው። ሽበት በእድሜ ሲመጣ በጣም ጸጋና እጅግ በጣም ይበል የሚያሰኝ ነው። ያለ እድሜ ሲወጣና ደግሞ ዝብርቅርቅ ያለ በተለይ ከከፊት ቀለማችን ጋር የማይሆን አይነት ከለር ሲሆን ሽበት እጅግ በጣም ከባድ ይሆናል። ይህንንም ለማከላከል እንግዲህ ዛሬ የመጀመሪያውን ግብአታችንን በመግቢያ ላይ እንዳስረዳኋችሁ በጣም ብዙ ጠቀሜታ ያለውን ጥቁር አዝሙድን ከቅርንፉድ ጋራ ትንሽ እናምሰውና በደንብ አድርገን እንፈጨዋለን ማለት ነው። ጥቁር 10 እስከ 15 ፍሬ የሚሆን የቅርንፉድ ፍሬ አብረን እንጨምርበታለን። ጥቁር ፀጉር እንዲበቅልልን ወይም ደግሞ ነጩን ሽበቱን ፓርት ወደ ጥቁርነት ለመቀየር ቅርንፉድ በራሱ ከፍተኛ አስተዋጽኦ አለው። ማለትም የፀጉር ቀለሙን እንዲያመርት የሚያደርገውን ህዋስ የሚያበረታታና የሚያጠናክር ነው። ይህም ደግሞ እስል ድረስ ዘልቆ የመግባትና ጥቁር ፀጉር እንዲበቅል የሚያደርገውን ህዋሳውን የሚያበረታታ ስለሆነ ይህም ደግሞ በዚህ የቀለም ዛሬ የምንሰራው ጥቁር የፀጉር ቀለም ሽበትን ለማስተካከል ወይም ደግሞ ወዝ የሌለው ፀጉር አለ አይደለ? ብዙ ጊዜ ከለር የሌለው ወይ ጥቁር አይባል ወይም ደግሞ ሌላ አይነት ከለር አይባል አፈራም የሚመስል ከለር ያንን እንዲስተካከል ያደርግልናል ማለት ነው። የፀጉር ቀለማችን ወዛምና የሚያምር የፀጉር ቀለም እንዲኖር ያደርጋል። ሌላኛው የዛሬውን ግብአታችንን ለመስራት የሚያስፈልገን ቡና ነው። የምጠቀመው ደቆ የተፈጨ ቡና ነው እንደምታዩት። ስለዚህ እናንተም ቡና ደቀቅ ብሎ የተፈጨ ቡና ብትጠቀሙ ነው የዛሬውን ግብአት ለመስራት እንዲሆነን ማለት ነው። የኢትዮጵያ ቡና መሆን ይችላል። ሌላኛው አንቲ ኦክሲደንት በውስጡ ያለና በጣም ለቀለምነት መስራት ተመራጭ የሚያደርገውን እርድ እንጠቀማለን። እርድ በውስጡ ከፍተኛ የሆኑ ማዕድንና ሚኔራሎች አሉት። ይህም ደግሞ ፀጉር እንዲጠቁር ወይም ደግሞ ፀጉርን ቀለሙ የተጠበቀ እንዲሆን ያደርጋል። በተለይ አንቲ ኢንፍላማቶሪና አንቲ ኦክሲደንት ስለሆነ ፀጉር እንዲበረታታ ወይም ደግሞ ፀጉር ጥቁር እንዲሆን የሚያደርጉ ህብረ ህዋሶችን እንዲበረታቱ እንዲገነቡ በማድረግ ፀጉር ከስሩ ሲበቅል ጥቁር ሆኖ እንዲበቅል ያደርጋል ማለት ነው። በተጨማሪም ደግሞ የበቀለው ሽበት ሆኖ ነጭ ፀጉር ሆኖ የበቀለውን ፀጉር በአግባቡ እንዲጠቁርልን ያደርጋል ማለት ነው። ኬሚካል ሳንጠቀም በቀላሉ ሽበትን እንደዚህ መልኩ እንከላከላለን። እንግዲህ እዚህ ጋር ግብአታችንን አንድ ላይ ለማድረግ ቀጥታ እሳት ላይ አንጥደውም። የተጠቀምኩት ዛሬ ኦሊቭ ኦይል ወይም ደግሞ የወይራ ዘይት ነው። እናንተ የኮኮናት ዘይት ወይም ደግሞ የኑግ ዘይት ካላችሁ እጅግ በጣም አስፈላጊ ነው። በጣም ጠቃሚም ይሆናል የኑግ ዘይት ቢኖራችሁ ማለት ነው። ሌላው 2 ማንኪያ እጠቀማለሁኝ ሂና 2 ማንኪያ ያዘጋጀነው ውህድ ውስጥ እንጨምራለን ማለት ነው። እርድ ጨምረናል፣ ጥቁር አዝሙድና ቅርንፉድ ጨምረናል፣ ቡና ጨምረናል። ከዛም በኋላ ደግሞ አሁን የጨመርነው 2 ማንኪያ በጣም ደቆ የተፈጨ ራሱ ተዘጋጅቶ የሚመጣ ሂና ነው። ሂናውን 2 ማንኪያ ቡናውን በጨመርንበት ወይም ደግሞ እርዱን በጨመርንበት ተመሳሳይ ማንኪያ ማለት ነው 2 ማንኪያ እንጨምርበታለን እንትኑን ማለት ነው ሂናው እንግዲህ ጥቁር ሂና ነው የጨመርኩት እኔ። ጥቁር ሂና
ኬሚካል ያልገባበት ጥቁር ሂና ብላችሁ መግዛት ትችላላችሁ። በተጨማሪም ቡናው 2 ማንኪያ ነው ጨመርኩት፣ ልክ እንደ ሂናው ማለት ነው። እንደሱ ጭምር እናደርግና ሁሉንም ቀስ ባለ እሳት እናንተ ከትከዋለን ማለት ነው። ይሄን ጥቁሩን ቀለም ለመስራት ትንሽ ጊዜ ያስፈልገዋል። እሳት ላይ ቀጥታ አንጥደውም። ዘይቱ ሳይጠበስ እንደዚህ ቀስ እያለ ራሱ በራሱ ጊዜ ወስዶ እንትን ይላል። ከስር እንዳልኳችሁ ጨርቅ ነገር አድርጋችሁ ከዛን ውሃ ብረት ድስቱ ላይ ታደርጉና ትጥሉታላችሁ። በዚህ መልኩ እንግዲህ ከ10 ደቂቃ ከ15 ደቂቃ በኋላ እንደዚህ አይነት በጣም ቆንጆ ውብ የሆነ ቅባት ታገኛላችሁ ማለት ነው። ሁሉም የጨመርናቸው ግብአቶች በአንድ ላይ ተዋህደው ጥቁር የሆነ ቀለም አዘጋጅተውልናል ወይም ሰጥተውናል ማለት ነው። እዚህ ጋር በቤታችሁ በሚገኝ ማጥለያ ጥቅጥቅ ያለ ማጥለያ ቢሆን ጥሩ ነው። ምክንያቱም የተፈጨ ነገር ስለሆነ የተጠቀምነው በደንብ እንዲያወጣልን በደንብ አጥልሎ እንዲያወጣልን የምንጠቀመው ማጥለያ ጨርቅ እንጠቀማለን ማለት ነው። እንደዚህ ጠጉራችሁ ጨርቃችሁን ግን እንዳያጠቁርባችሁ ጠቆር ያለ ጨርቅ ብትጠቀሙ ጥሩ ነው። የሚገርማችሁ በነጭ ጨርቅ ተጠቅሜው ይሄንን ለማጥለት እዚህ ቪዲዮ ላይ በእርግጥ አላስገባሁላችሁም። በጣም ነው የሚይዘውና ጨርቁን ኦሬዲ ጣልኩት ማለት ነው። በጣም አለው አጠቆረው። ቢታጠብ ራሱ አልወጣም። ያ ማለት ፀጉሩ ላይ ምን ያህል ሊይዝ እንደሚችል መገመት አያዳግትም። እና እዚህ ከታች ጠብጠብ ያለውን ራሱ ለማስለቀቅ በጣም ከባድ ነበር፣ እዚህ ጋር የፈሰሰው ማለት ነው። በጣም ነው የሚይዘው። እነዚህ ዛሬ የጨመርናቸው ግብአቶች በአጠቃላይ ፀጉርን የሚገነቡ የሚያድሱና ለፀጉሩ ቀለም ሊሆን የሚችሉ ናቸውና ይህንን እነዚህ እጅግ በጣም ያማረ የፀጉር ቀለም በዛ ላይም የፀጉር ቅባት መሆን የሚችል ለሁሉም የፀጉር አይነት ተስማሚ የሆነ የጭንቅላት ቆዳን ማከም የሚችል የጨመርናቸው ሁሉም ግብአቶች ተፈጥሯዊ ከኬሚካል ነፃና በጣም ፀጉርን ለማዳበር ለማፋፋት ፀጉር ከስሩ እንዳይነቀል ለማድረግ የሚችሉ ግብአቶችን ተጠቅመን ነው የሰራ ነው። ሽበትን ከመከላከሉ ባሻገር በጣም ከፍተኛ የሆነ የፀጉር እድገትን የፀጉር መፋፋትን ከስሩ እንዳይነቀል ማድረግ የፀጉር ሁሉንም የተሟላ ጤንነት እንዲኖረው የሚረዳ የዘይት አይነት ነው ያዘጋጀነው፣ ወይም ደግሞ የፀጉር ቀለም ነው ያዘጋጀነው። እንግዲህ ፀጉሬን አበጥሬ ተዘጋጅቼ ለመቀባት ሬዲ ሆኛለሁ። ይሄንን የፀጉር ቀለም ወይም ደግሞ ሽበትን ለማጥፋት የሚረዳ የዘይት አይነት ነው ወይም ደግሞ የፀጉር ቀለም ነው ያዘጋጀነው። እመኑኝ 100% የሚሰራ የፀጉር ቀለም ነው። ይሄንን ስናደርግ በተበጠረ ፀጉር ላይ በተለይ ፀጉራችሁ ከስሩ ከሆነ ሽበቱ ያለበት ቦታ ላይ በደንብ እየከፋፈላችሁ ትቀቡታላችሁ። ይሄንን እንግዲህ ስናደርግና ይሄንን ቀለም ስንቀባ ማለት ነው ጥንቃቄ አድርገን ነጭ ልብስ ባንለብስ ጥሩ ነው። ጠቆር ያለ ልብስ እንለብስና ይሄንን ቀለም በደንብ አድርገን እንቀባዋለን ማለት ነው። ፀጉራችንን እየከፈልን በተለይ ሽበቱ ያለበት ቦታ ላይ በተደጋጋሚ እያራስን በደንብ አድርገን ሽበቱ ያለበት ቦታ ላይ መቀባት ይኖርብናል። ሌላው በጣም የማሳስባችሁ የጭንቅላት ቆዳችሁን በደንብ አድርጋችሁ አጥግባችሁ ቀቡት። ምክንያቱም ይሄ አሁን የምንሰራው የሽበት ማጥፊያ ብቻ ሳይሆን ከላይ የወጣውን የሽበት ማጥፊያ ብቻ ሳይሆን ከውስጥ አዳዲስ ፀጉር የሚበቅለው ቀጥታ ከጭንቅላት ቆዳችን ውስጥ ስለሆነ የሚበቅለው ያንን እንዲያክምልን ወይም ደግሞ ህብረ ህዋስ የምንላቸውን እነዚህ ፀጉር ጥቁር ቀለም ኖሮት እንዲበቅል የሚያደርጉ ህዋሶቹ ከስሩ የተገነቡ እንዲሆኑ እንዲዳብሩና ቀለም የሚያመርቱ እንዲሆኑ ከስር የቆዳችንን ላይ በደንብ የጭንቅላት ቆዳችንን በደንብ አጥግበን መቀባት ይኖርብናል። ከላይ ያለውን ብቻ ከተቀባን የፀጉሩ የበቀለውን ፀጉር መሸፈን ወይም ደግሞ ጥቁር ማድረግ ሲሆን ከስር ግን ካልተቀባ ነው አዳዲስ ፀጉር ሲወጣ በደንብ ጥቁር አይሆንም። ስለዚህ ከስር የፀጉራችን ስር የታከመ እንዲሆን እንዲያክመው ነው ይሄን ሁሉ ግብአት መጨመርም ያስፈለገው። ዘይቱ፣ ቅርንፉዱ፣ ጥቁር አዝሙዱ እነዚህ ሁሉ ነገሮች ያስፈለጉት ከላይ ያለውን ሽበትም ለማጥቆር ብቻ ሳይሆን ከውስጥ አዳዲስ ፀጉር ሲበቅሉ ከመብቀሉ በፊት ጥቁር ፀጉር ሆኖ እንዲበቅል የሚረዳው ወይም ደግሞ የፀጉር ቀለም አለ አይደል? የፀጉር ቀለም የሚያመርተው ከፀጉራችን ስር ያለው። ስለዚህ እሱ እንዲዳብር ነውና ዋናው አላማችን ሽበትን ከስሩ ለማጥፋት ማለትም ዘላቂነት ያለው የሽበት ማጥፋት ሁኔታን ለመጠቀም ፀጉራችንን በዛው ለማፋፋት ለማዳበር
ይህን ሁሉ ግብአት የጨመርነው ለዛ ነው። ስለዚህ የምንቀባው ከጸጉራችን ከቆዳችን ከጭንቅላት ቆዳችን እስከ ጸጉራችን ዘለላ ድረስ ነው የምንቀባው። የጸጉራችን ስር በጣም መጥገብና መቀባት ማሳጅ መደረግ አለበት። ሌላው ደግሞ እዚህ ጋር እንትን ስላችሁ በትንሽ ደቂቃ ተቀብተን ወዲያው መታጠብ አይደለም። ይሄንን ከተቀባን ማሳጅ ካደረግን በኋላ ቢያንስ ማሳጅ ስናደርግ ከ8 ደቂቃ ያላነሰ ማድረግ ይኖርብናል። እየተቀባን ማሳጅ እያረግን ቦታው በደንብ ራስ እንዲል ጸጉራችን በደንብ ራስ ብሎ ወደ ጸጉራችን ስር ዘልቆ እንዲገባ ማድረግ አለብን። ቅብት ብለን በቃ ትውታ ሳይሆን በደንብ አርሰን መቀባት አለብን። ከዛ በኋላ መርሳት የሌለብን ነገር ይሄ ነገር ላያችን ላይ በትንሹ ከ2 ሰዓት በላይ መቀመጥ አለበት። አንደኛ ይሄ ነገር ምንም መጥፎ ነገር የለውም፣ ኬሚካል ነፃ ነው። ስለዚህ ጸጉራችን ላይ ኦቨርናይት ነው የምናሳድረው። እኔ ሙሉ ለሙሉ ጭንቅላት ከስር ጸጉሬን ሁሉ በደንብ አጥግቤ የጭንቅላት ቆዳዬን አጥግቤ ከተቀባኝ በኋላ ጸጉሬን ከፈል አደርገውና ማለት ነው ቁጥርጥር ሰራዋለሁኝ። እንደዚህ በምታየው መልኩ ቁጥርጥር ሰራውና አሳድሮ ኦቨርናይት ነው የማሳድረው። ከዛ በኋላ በማግስቱ ነው የምታጠበው ማለት ነው። ኦቨርናይት ማደር አለበት። ሙሉ ሌሊቱን ከናንተ ጋር ከ12 ሰዓት በላይ እናንተ ጋር እላያችሁ ላይ መቀመጥ አለበት። ይሄ ዘይት ስትታጠቡ ከአንዴ በላይ ሻምፖ እንዳትመቱ። ይሄንን ቅባት በሳምንት 2 ጊዜ መቀባት ይኖርባችኋል። ሽበቱን ሙሉ ለሙሉ ከቨር እንዲያደርግላችሁ መደጋገም ግዴታ ነው። እባካችሁን ባልኳችሁ መሰረት ተቀቡና ያገኛችሁትን ሪዛልት አስቀምጡልኝ። 100% እኔ በዚህ እርግጠኛ ነኝ። ቤተሰቦች ተጠቀሙበት። ጸጉራችሁ ያድጋል፣ ይፋፋል። ሌሎቻችሁም ሽበት እንደኔ የሌለባችሁም በደንብ ተጠቀሙበት። እጅግ በጣም እወዳችኋለሁ። አመሰግናለሁ። ይህንን ቪዲዮ ላይክ፣ አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንድሰራላችሁ በተጨማሪ የምትፈልጉቸው ቪዲዮዎች ወይም ደግሞ ጥያቄዎች፣ አስተያየቶች ካሏችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። እጅግ በጣም አመሰግናለሁ።